ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከብዙ ጊዜ መጥፋት በኋላ ዛሬ ተመልሻለሁ። በዛሬ ቪዲዮ የእንግሊዘኛን እንዴት ቀለል አድርገን ማንበብ እንደምንችል እንለማመዳለን። እስከመጨረሻው ድረስ አብራችሁ ተከታተሉ። ቪዲዮ ይጠቅማል ካላችሁ ጓደኞቻችሁ በማጋራት አድርሱላቸው። አብረን እንቆይ። እነዚህ መጀመሪያ ላይ የምታዩቸው ኤቢሲዲ ናቸው። እኒህ ካፒታል ሌተር እንግሊዘኛ ለማንበብ ትልቁን እነዚህ ስለሚያስፈልጉን በደንብ መጀመሪያ እነዚህን ማወቅ ያስፈልጋል። ካፒታል ሌተር እና ስሞል ሌተር የሚባሉትን ሌተር ካወቅን በኋላ ከዛ በኋላ ነው የእንግሊዝኛ ንባባችን የምንጀምረው። እኒህ ከዚህ ላይ የምናገኛቸው ኤቢሲዲ ናቸው። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። እነዚህ ሁሉንም ኤቢሲዲ ካፒታል ሌተሮች ያስፈልጉናል። በካፒታል ሌተር ሊጻፍ ይችላል፣ አሊያም ደግሞ ከመጀመሪያ ካፒታል ሌተሮች ስለሚገቡ ሁለቱንም ስሞል ሌተር እና ካፒታል ሌተር ማወቅ ያስፈልጋል ማለት ነው። ስሞል ሌተር የሚባሉት ደግሞ ከዚህ ቀጥለው የመጡት ናቸው። እነዚህ ስሞል ሌተር ይባላሉ፣ በቀይ የተጻፉት ማለት ነው። ስለዚህ እኒህን በደንብ ማወቅ ያስፈልጋል። እኔ በሁለት ይነበባሉ። ሁለቱንም እናያቸው ምን ምን አይነት ተብለው እንደሚነበቡ። የመጀመሪያው ከላይ እንዳነበብ ነው ኤቢሲዲ ነው። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ እንደዚህ ተብለው ይነበባሉ። ግን ለጽሁፍ ይመቹ ዘንድ ደግሞ በምን አይነት ንባብ እንደሚነበቡ አብረን እናያለን። ኤቢሲዲ ከላይኞቹ የተያያዙ ስለሆኑ ሁለቱም በአንድ እያነበቡ መያዝ ይቻላል። ግን ንባብ ከመነሻው ምን ብለን እንደምናነባቸው አብረን እናያለን ማለት ነው። በሌላ በምን የሚጠሩት አ ይባላል። ይሄ ድምፅ አ ሚል ድምፅ ስላለው አ ብ ልክ እንደ የአማርኛ በደንብ ለምታውቁ አማርኛ ፊደላቶች ስድስተኛ ላይ የሚገኙት ህ ል ህ ም ስ ር ስ ሽ እያሉ ስድስተኞቹ ልክ እንደነዛ ነው እነዚህ የሚነበቡት ማለት ነው። ስለዚህ ይህ አ ብ ክ ድ ኤ ፍ ግ ህ ል ማለት ኢ አይ ስለሆነች ጅ ክ ል ም ን ኦ ፕ ክው እቺ ኪው ሳትሆን ክው ጽሁፍ ላይ ክው ተብላ ትነበባለች። እሺ ር ስ ት አ እቺ ደግሞ እንግሊዘኛው ላይ ዩ ነች። ከዚህ ጋር ደግሞ አ የሚል ድምፅ አላት። አ እሺ ከዛች ቨ ው ክስ አሁን ኤክስ ነች። ክስ የሚል ድምፅ አላት ጽሁፍ ላይ እናያታለን። ክስ የሚል ሳውንድ አላት። ከዛ ይ እና ዝ ይሆናሉ ማለት ነው። እነዚህን አሁን በጽሁፍ አብረን እናያቸዋለን። መጀመሪያ ቫውል ሌተር የሚባሉት እናያለን። ቫውል ማለት በአማርኛ አናባቢ ማለት ነው። ሌሎቹ ከነዚህ ከአምስቶቹ ውጭ ያሉት ኮንሶናንት ይባላሉ። እነዚህን ቫውሎችን በደንብ እናያለን። ተደጋግመውም ሊመጡ ይችላሉ። ቫውል ሌተሮች ግን የሚነበቡት እንደ አንድ ድምፅ ነው። ሎንግ ሳውንድ እና ሾርት ሳውንድ የሚባል ድምፅ ስላላቸው ማለት ነው። ሎንጎቹ ማናቸው፣ ሾርቶቹ ማናቸው የሚሉትን ደግሞ አብረን እናያለን። እሺ ስለዚህ በኤግዛምፕልም ስለምናያቸው መጀመሪያ እነዚህ እናስቀድም። አሁን ቫውል ሌተር የሚባሉት አ ኤ ኢ እና ኦ ዩ ናቸው። ወይም በእንግሊዘኛው ኤ ኢ አይ ኦ ዩ እነዚህ ናቸው ቫውል ሌተር የሚባሉት። እኒህ ለሁሉም ለምናነበው ነገር አናባቢ ናቸው። ተነባቢ ሆነው ከመጡት ሾርት ሳውንድ ይባላሉ። እራሳቸው ነው የሚመጡት። ለምሳሌ አ ሚል ካለ አ ተብሎ መጀመሪያ ላይ ከመጣ ራሱን ይነበባል። ከፊደል ጋር ከመጣ ደግሞ አናባቢ ሆኖ ይሄዳል ማለት ነው። በዚህ በጎን በኩል የጻፍኳቸው ደግሞ ኢ ኢ በአንድ ላይ ከመጡ ብቻዋን ኤ ሾርት ሳውንድ ነበረች። ከዚህ ላይ
ኢ ሆና ትነበባለች። ለምሳሌ እንደ ሲ፣ ቢ የሚል ንባቦች ቢመጡ እነዚህን ይዞ ነው የሚመጣ ማለት ነው። ስለዚህ እነዚህ ሎንግ ሲሆኑ እኒህን ይጨምራሉ። ኢኤ ልክ እንደ ኤ የሚል ድምፅ ያመጣሉ ማለት ነው። ከዛ ኦ ብቻዋን ስትመጣ ኦ ብቻ ነበረች ራሷ ቫውሏ። ሁለት ተደጋግማ ስትመጣ ደግሞ ኡ የሚል ድምፅ ታመጣለች ማለት ነው። ረዥም ድምፅ ሎንግ ሳውንድ ማለት ይሄ ነው። ኦኦ ሲደጋገሙ ኡ። ለምሳሌ ቡክ፣ ፉድ፣ ጉድ እነዚህ የሚሉት ኦኦ ነው የሚይዙት። ስለዚህ ሎንግ ሳውንድ ይባላል። ከዛ በተጨማሪ ሁለት ቫውሎች አንድ ላይ አይ እና ኢ ከመጣ አይ የሆነ የሚል ድምፅ ያመጣል ማለት ነው። የሚል ድምፅ ያመጣል። እኒህን በኤግዛምፕል አብረን እናያለን ማለት ነው። ለምሳሌ እዚህ ጋር እንይ። የመጀመሪያው ሲ እንደ ስም እንደ ክም ትነበባለች። በአብዛኛው ጊዜ መጀመሪያ ላይ ከመጣች እንደ ክ ነው የምትነበበው። ከዚህ ጋር ምን ይሆናል? ክ አ ፕ ካፕ የሚል ድምፅ አለው። ክአፕ ካፕ የሚል ድምፅ አለው ማለት ነው። ከዚህ ደግሞ ብ ነው ያልናት ይችን ችኛዋን ይ ናት። ቺ ኦ ናት። ብኦይ ቦይ የሚል ድምፅ አለው ማለት ነው። ኦ የሚለው ሌላውን ፊደል አብሮ ወደ ሰባተኛ ፊደል ይወስደዋል ማለት ነው። ልክ እንደ ሆ ሎ ቦ እያልን እንደምናነባቸው የአማርኛ ፊደሎች ማለት ነው። ኦ ነው እንደዛ ድምፅ የሚሰጣቸው። ስለዚህ ቦይ የሚል ድምፅ ይኖረዋል ማለት ነው። ከዛ ተጨማሪው ይህ ክ ይላል። አ ው ደብሊውን ው በሚል አንብበነዋል። ከአው ካው የሚል ድምፅ ይኖረዋል ማለት ነው። ካው። እሺ ከዛ ኤክስ እና ኦ ጥምረት አገኘነ። ኦ ቫውል ነው። ኤክስ ኮንሶናንት ነው። ስናነበው ምን ብለን ነበር? በስሞል ሌተሮች ክስ የሚል ድምፅ አለው። ስለዚህ ኦ ክስ ኦክስ ይሆናል ማለት ነው። ኦክስ። ስለዚህ ከላይ ያነበብኳቸውን ደጋግሞ ማየት በጣም ያስፈልጋል። እሺ ቀጣዩ ብአግ ብአግ ባግ ባግ የሚል ድምፅ ይኖረዋል። እዚህኛው ደግሞ እችን ር ብለናታል። ቺ አ ነች። ቺ ት ርአት ራት ራት። ትርጉሙን በኋላ ጊዜ አብረን እናየዋለን። አሁን ንባብ ላይ ነው የምናዘወትር። እሺ ይህ ደግሞ ድ ነው። ኦ ግ ዶግ ዶግ የሚል ድምፅ ይኖረዋል። ወደዚህኛው ነድ። ይሄ ዝ ነው። ከዛ ኤ መጣለት። ዝና ኤ ሲገናኙ ዜ የሚል ድምፅ ያመጣል ማለት ነው። ዜ። ከዛ ብ ርአ ዜብራ ዜብራ የሚል ድምፅ ይኖረዋል። እሺ ከዚህ ጋር ደግሞ አንድ ኮንሶናንቱ ራሱን አንድ ቫውል እንደ ኮንሶናንቱ ነው መጥቷል። አ ማለት ነው። አንት 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 ይላል ማለት ነው። የሚቀጥለው ድ ማን አስከትለዋል? ኤ ዴ ይሆናል። ስክ ዴስክ ዴስክ ይላል ማለት ነው። ይህንኛው ደግሞ ክ ማን ይዞ መጥቷል? ክ ፕ ካፕ የሚል ሳውንድ አለው። ካፕ ካፕ የምትለውን ደግሞ መጨረሻ ላይ እናያለን። እቺ ኤ ብትሆን ኖሮ ካ ይሆን ነበር። ይህ ግን ከ። ስለዚህ ካፕ ይላል። ይህንኛውም ልክ እንደዛው ድ ሲና ኬ ክ ተብለው ይነበባሉ። እችም እንደ ክ ነች። ደክ ይሆናል። ዳክዬ እንላለን። ዳክ የሚል ድምፅ አለው ማለት ነው። አሁን እነዚህን ሁለቶችን እዩልኝ። የላይኛው ሲ ዩ ፒ ነው። እዚች ጋር ደግሞ ሲ ኤ ፒ ነው። ስለዚህ ሲ ዩ ፒ ካፕ ብለን አንብበነዋል። ኤ ስትሆን ደግሞ ካ አ የሚል ድምፅ ስላላት ካ ታደርገዋለች። ካፕ ሆነ ማለት ነው። እሺ ከዚህ ጋር ደግሞ ሁለት ኮንሶናንት ተደጋግመው መጥተዋል። ብዙ ጊዜ ኮንሶናንቶች እንደዚህ ብለው ተደጋግመው ሲመጡ በመሃል ላይ የሆነ ቫውል ከሌለበት እንደ አንድ ፊደል ነው የሚነበቡት ማለት ነው። ኤ ነው ይሄን ያልነው ቅድም ስናነብ ኤ ብለናል። ይሄ ደግሞ ግ ነው። ግ ግ ኤግ ሚል ንባብ ይኖረዋል ማለት ነው። ከዚህ በተጨማሪ ስፔሻል ሳውንድ የሚባሉ አሉ። ስፔሻል ሳውንድ ከኮንሶናንት እና ከቫውል ህግ ወጣ ያሉ ማለት ነው። እነሱንም እናያለን። ቢያንስ አንድ ሶስቶቹ እናያለን። ስፔሻል ሳውንድ ሊባሉ የሚችሉት እነዚህ ናቸው። ስፔሻል ሳውንድ እኒህን እንያቸው። ስፔሻል ሳውንድ ናቸው። ስለዚህ ይህንኛው ሽ የሚል ድምፅ አለው። ሺ ሺ የእጃችሁ ልክ እንደ ስድስተኛው ማለት ነው። ሺ የሚል ድምፅ አለው። ይህንኛው ደግሞ ሺ ሺ ከነዛ እስካሁን ድረስ ካየናቸው የተለየ ነው። ሁለት ኮንሶናንቶች በአንድ ሆኖ የሚያመጡት ድምፅ ነው። ሺ። ይህንኛው ደግሞ ልክ ዜድ ላይ እንዳነበብ ነው ዝ የሚል ድምፅ አለው። ዝ ዝ
ከብዙ እንትኖች ላይ በዝ ሆኖ ታገኙታላችሁ ማለት ነው። ስለዚህ ይኸው ድምጾችም ተጽፈዋል። ሽ ሽ ዝ የሚል ድምጽ አላቸው ማለት ነው። በእነዚህ ቃላት መስርተን እንየው። አሁን ች እዚህ ጋር አ ነው ያለ አይን ሲያስከትል ሚል አይን ድምጽ ይወስዳል ማለት ነው። ቼር ብለን እናነባዋለን በቺ ቼር። ይህንኛው ደግሞ ሽ ኤስ ኤች እንደ ሽ ከዛ ኦን አስከተለች ሺኦ ርት ሾርት የሚል ድምጽ አለው ማለት ነው። ሾርት። የመጨረሻዎቹ ሺ ዝ የሚል ድምጽ አላት ዝ ከዛ ማን ያዛ አስከተለች ት ዛት ይሆናል ማለት ነው። ዛት ከዚህኛው ደግሞ መሀል ላይ መጥቷል። ዝ የሚለው ድምጽ መሀል ላይ ሲመጣ ነው። ዝ ኤር ኤ ነው አናባቢ ያለ። ፋዘር ስንል ዘን መሀል ላይ በዚህ እንጽፈዋለን ማለት ነው። አንዳንዶቹ ፋዘርን እንዲሁ ጻፉት ቢባሉ በሌላኛው ነበር የሚጽፉት። እንዴት መሰላችሁ? ፋ ዘር እንደዚህ አይነት ድምጽ የለውም። ፋዘር ሲጻፍ በዚህኛው ነው ማለት ነው። ስለዚህ ስፔሻል ሳውንድ ሌላም ብዙ አሉ። ቀጣይ የምናያቸው ናቸው። እንደ ፍ ተነብበው ግን ሌላ የሚሆኑ ለምሳሌ ጂ እና ኤች ከአንድ ላይ ሲመጡ ሌላ ድምጽ አላቸው። ስለዚህ ቀጣዮችን በሌላ ቪዲዮ ሰራለሁ ሊረዝም ስለሚችል ቪዲዮ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉላቸው። ትልቁ ነገር ግን እነዚህኞች ከላይ ያየናቸው ድምጾች በደንብ መያዝ አለባቸው። እነዚህ አብክድ በደንብ ጠቃሚ ናቸው። ይህ ድምጽ አ መሆኑን ካወቃችሁ ብ ክ ድ እዚህ ላይ ኤ ፍ ግ ህ ኢ ጂ ክ ል ም ን ኦ ፕ ክው ር ስ ት አ ቭ ው ክስ ዋይ ደግሞ ይ ዝ ብላችሁ ማንበብ ከቻላችሁ ሌሎቹ በጣም ቀለል ያሉ ናቸው ማለት ነው። ስለዚህ በቀጣይ ቪዲዮ ሌላ ሰፋ አድርጌ ለማምጣት እሞክራለሁ። እስከዚህን ሰዓት አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ